የ2018 ዓመተ ምህረት የ12ኛ ክፍል አገር አቀፍ መልቀቂያ ፈተና ዛሬ መሰጠት ተጀምሯል። በፈተና ማስጀመሪያ መርሃ ግብሩ ኤንቢሲ ኢትዮጵያ በአዲስ አበባ ከተማ አስተዳደር በአብርሆት ቤተ መጻሕፍት የመፈተኛ ጣቢያም ቅኝት አድርጓል። በ6 ዙር የሚሰጠው የ12ኛ ክፍል አገር አቀፍ የመልቀቂያ ፈተና የትግራይ ክልልን ጨምሮ በሁሉም የአገሪቱ ክፍል በበይነ መረብና በወረቀት እንደሚሰጥ የትምህርት ሚኒስትሩ ብርሃኑ ነጋ ተናግረዋል። በዚህም በመጀመሪያው 3 ዙር የሚሰጠውን የ12ኛ ክፍል ሀገር አቀፍ የመልቀቂያ ፈተና በተፈጥሮ ሳይንስ ተፈታኞች ዛሬ ተጀምሯል። የዘንድሮውን የ12ኛ ክፍል ሀገር አቀፍ የመልቀቂያ ፈተና አጠቃላይ 563501 ተማሪዎች እንደሚወስዱም ተገልጿል። ከእነዚህ ውስጥም 306456 የተፈጥሮና 257045 ደግሞ የማህበራዊ ሳይንስ ተማሪዎች መሆኑም ተገልጿል። ኤንቢሲ ኢትዮጵያ ፈተናው ትግራይ ክልልን ያካተተ ስለመሆኑ የጠየቀ ሲሆን ለዚህም የትምህርት ሚኒስትሩ ብርሃኑ ነጋ ተከታዩን ምላሽ ሰጥተዋል። ትግራይ ፈተና ይሰጣል። በእኛ እምነት የትም ክልል ላይ ያሉ ተማሪዎች መሰረታዊ የሆነ የሰውን ሕይወት አደጋ ላይ የሚጥል ነገር እስከሌለ ድረስ ፈተና ይሰጣል። ትግራይ ውስጥ ፈተናውን እንሰጣለን። በበይነ መረብም በተቻለ መጠን ሁሉንም በበይነ መረብ ለመስጠት ነው ሞክረው ትግራይ ውስጥ። ያ ችግር ካለ ግን ሌላ መንገድ ፈልገን ሁሉም ተማሪዎች እንዲወስዱ። እሱ ብቻ አይደለም፣ ከትግራይም ወጥተው በተለያየ የሀገሪቱ ክልል ውስጥ የመጡ ተማሪዎችን ካሉ በየሄዱበት ክልል ፈተናውን እንዲወስዱ ነው እናደርገው። አምና በነበረው የ12ኛ ክፍል መልቀቂያ ፈተና 25 በመቶ የነበረው በበይነ መረብ የሚሰጠው ፈተና ዘንድሮ ወደ 62 በመቶ ከፍ ማድረግ መቻሉም ተገልጿል። ቀሪ በመቶውን ደግሞ በወረቀት እንደሚሰጥም የትምህርት ሚኒስትሩ ተናግረዋል። ባጋጠማቸው የመሰረተ ልማት ችግር ምክንያት ፈተናው ሙሉ ለሙሉ በዘንድሮ ዓመት በበይነ መረብ ማድረግ እንዳልተቻለም ሚኒስትሩ እንደ ምክንያት አንስተው አስረድተዋል። በቀጣይ ዓመት ይህን ለማስቀረትም እየተሰራ መሆኑን ጠቁመዋል። የትምህርት ሚኒስትር ዴኤታ አየለች እሸቴ በበኩላቸው በአገር አቀፍ ደረጃ የትምህርት ጥራትን ለማረጋገጥ የተሰሩ የለውጥ ስራዎችና ትምህርት ቤቶችን ለፈተናው በማዘጋጀት ሂደት በተማሪዎች ላይ ተደረገ ያሉትንም ለውጥ አንስተው አብራርተዋል። ከቅድመ አንደኛ እስከ ከፍተኛ ድረስ ትምህርት ደረጃ ድረስ አዲስ ካሪክለም መተግበር ችለናል። ይሄ ኮምፒተንሲን የሚያስታጥቅ ብቃትን፣ ክህሎትም እውቀትም የሚያስታጥቅ ለተማሪዎቹ በቂ እውቀትና ክህሎት ጨብጠው ወደሚቀጥለው ደረጃ ለመሄድ እንዲያስችላቸው፣ ወደሚቀጥለው የትምህርት እርከን ለመሻገር እንዲያስችላቸው ነው የካሪክለሙ በአዲስ መልክ የተቀረጸው። ፈተና አወሳሰዱን ብቻ ሳይሆን ውጤታማ እንዲሆኑ ቀደም ብለን ተደጋጋሚ የሆኑ በርካታ ስራዎች ተሰርተዋል። የትምህርት ጥራትን ለማረጋገጥ በተሰራው አዲስ ፖሊሲ ተማሪዎች ላይ ብቻ ሳይሆን በመምህራንና በትምህርት ቤት አመራሮች ላይም የተደረጉ ለውጦች ስለመኖራቸው ሚኒስትር ዴኤታዋ አንስተዋል። መምህራንም የትምህርት ቤት አመራርም ለትምህርት ጥራት መረጋገጥ ያላቸው ፋይዳ እጅግ የላቀ እንደሆነ እናምናለን። በዚህም አዲሱን ካሪክለም ተከትሎ መምህራን የትምህርት ቤት አመራሩ አቅማቸውን የሚያጎለብቱ ስልጠናዎች አዘጋጅተን ስንሰጥ ቆይተናል። የትምህርት ሚኒስትሩ ብርሃኑ ነጋ ትምህርት ቤቶች ካደረጉት ከፍተኛ የቅድመ ዝግጅት በመነሳት ከዚህ ቀደም ከነበሩት ውጤቶች በላቀ እንደሚጠብቁም ተናግረዋል። በዚህ ዓመት በፊት ከነበረው ከፍ ያለ ውጤት ይገኛል ብለን ተስፋ እናደርጋለን። በአዲስ አበባ ከተማ አስተዳደር በ4 ዙር 58309 ተማሪዎች ለፈተና ይቀመጣሉ የሚል እቅድ እንዳለው የአዲስ አበባ ትምህርት ቢሮም አስታውቋል። በፈተና ማስጀመሪያ መርሃ ግብሩ ያገኘናቸው የአዲስ አበባ ትምህርት ቢሮ ኃላፊ ዘላለም ሙላቱ በመጀመሪያው ዙር ተፈታኝ የሆኑ የተፈጥሮ ሳይንስ 16555 ተማሪዎች ዛሬ በጀመረው ፈተና መቀመጣቸውንም ገልጸዋል። 131 የመፈተኛ ጣቢያም በከተማ አስተዳደሩ እንዳለም ጠቁመዋል። ተማሪዎች ፈተናውን ተረጋግተው በሰላም እንዲሰሩ የተቋቋመ ኮማንድ ፖስት ዝግጅቱን ጨርሶ ወደ ስራ ገብቷልም ብለዋል። ከ2000 በላይ ፈተና አስፈጻሚዎች የፈተና ስርዓቱን ዛሬ አስጀምረናል። በዚህ ውስጥ ተማሪዎቻችን ፈተናውን ሰላማዊና በተረጋጋ መልኩ እንዲፈተኑ በተቋቋመ ኮማንድ ፖስት መሰረት ከታች ጀምሮ እስከ ላይኛው የስልጣን እርከን ድረስ የአስፈላጊ የሚባሉ ቅድመ ዝግጅት ተደርጎ ባለድርሻ አካላት ተሳትፈውበት የፈተናውን ስርዓት ፍጹም ሰላማዊና የተረጋጋ አድርጎ
ለመሄድ የሚያስችለንን ስራ አጠናቀናል። በስድስት ዙር የሚሰጠው የዘንድሮው የ2018 ዓ.ም የ12ኛ ክፍል ሀገር አቀፍ የመልቀቂያ ፈተና በ607 የፈተና ማዕከላት ከዛሬ ሰኔ 23 ቀን እስከ ሐምሌ 16 2018 ዓ.ም ይሰጣል።